Hello, Neil. Sayılım kadar kıvılay. Aygırmış, razmeyi yayıyormuş. Melayetsin ayırım. የሆነ ጥቅጥቅ ያለ ጫካ ውስጥ ይመስለኛል ይህን አንቺ ክፍክፍ ብለን ብቻችንን ወክ ስናደርግ የሆነች ታምር ነጭ እርግብ መጥታ ቀለበት ጥላልናት የመሰለሽ አሁን ሰብስበው ታገቢ ነው መሰለኝ Hello. እስካሁን ተገርማል እንዴ? በል ተነስ፣ ስራ እየጠበቀ ምንድነው ስራ? ዩኒቨርሲቲ መብራት ተፈጽሞ የት ነው ትቆያለች? ቅርብ ይመስለኛል። ለማንኛውም መቃና ዘበት ይዛት ሄደች። ምናቸው ነሽ? ልጃቸው ነሽ? ምናቸው ማለት ነው? መንገድ ላይ አግኝቻቸው ተስፋ ያላቸው አይመስለኝም። ትንሽ ከእሳቸው ጋር ብትቆይ መልካም። አብራቸው በቆይና አብረዳቸው ደስ ይለኛል። አሁን ባለበት ሁኔታ ግን አቅም አይፈቅድም ማለት ገንዘብ አንቺ የምትችይው ሁሉ አድርጊ። እኔ ከአስተዳደር ጋር ተነጋግሬ የሚቻልን ሁሉ አደርጋለሁ። እሺ ቤተሰብ የሉትም እንዴ? ባለቤቴ ከ2 ዓመት በፊት ነው የሞተችው። አንድ ልጅ ነበረን። ካልተሰደድኩ ብሎ ውሃ በላ። ዘመድስ? አይ ዘመዶቼን አይቻቸውም አላውቅ። የኔ ልጅ አይዞት፣ እግዚአብሔር ያውቃል።
አለው። ምን እግር ጣለች ዛሬ? ሊዲያ ያልካኝ ነበር። ምን አለች? ስልክ አላነሳ ብላት። ማናት? ሲስተር ናት። ኧረ እባክህ እህት ናት? አዎ። ብርድ መቷት ወገቧን እያሸላት። አንቺ ደግሞ ጠንቋይ ነገር ነሽ። እንዴት አወቅሽ? ደፋር ነገር ነው። ፋሲካዬ ሄደህ እዛ የማናት? ብርዳ ምን ይሰማዎት? ኧረ ምንም ጥሩ ነገር አይሰማኝም። እየፈራሁ ነው። ልቤ ዝም ብሎ ይፈራል። አይዞት። ይልቅ ዶክተር አንድ ነገር አስቤያለሁ። ምንድን ነው እሱ? ለዚህች ምንም ሳትሆን እንዲህ አስባልኝ ላስታመመች ልጅ የሆነ ነገር አስቤያለሁ። ምንም እንዳትበሳጭ። እሱ እንደሆነ ልማዱ ከማለም አይኑ በጣም እኮ የታገዝኩት። እንደውም ቢቀርብሽ ይሻልሻል። በጣም አበዛ። ብር የሚቸግርሽ ከሆነ ዛኔ ለፕሮሰስ ሌላ ካደራል እሱን ተጠቀሚበት ነው። አንተ አቤት ዶክተር። ያ ታባቱ በጣም ይፈልግሻል። እሺ እመጣለሁ። መቼ ነው ይዘሽ እንድትመጪ ይፈልጋሉ? ማለት ህጋዊ ፈቃድ ያለው ተጠቃሚ የህግ ሰው። እሺ እሞክራለሁ። የሆነ ሀብታም የሚመስል ወፈር ያለ እድሜው በስብሰዎቹ የሚገመት ሰው ካገኘን ስራው ተጠናቀቀ ማለት ነው። ምንድን ስራው? የዚህ ወረቀት ባለቤት በመኪና አደጋ ሞቷል። ስሙ ይቀየርና አሁን ባልኩ ሰውዬ ስም አድርገን 2 ፎቶኮፒ ማሽን እና 1 ማባዣ ማሽን ከጉምሩክ እናስወጣለን። የኑዛዜ ውል ተቀባይ ወይዘሪት ሊዲያ ኪራሴ የአሁን ተናዛዥ በደረሰብኝ አደጋ መንገድ ላይ ወድቄ ረዳት ባጣሁበት ወቅት አንስታ ሆስፒታል ድረስ በመውሰድ ራሷ ገንዘብ ያሳከመች የሆኑ ተናዛዥ ወደ ላይ ሆነ ወደ ታች ተወላጅ የሚሆን ምንም አይነት ስጋ ዘመድ የሌለኝ በመሆኑ የኑዛዜ ውል ተቀባይ ፈጽሞች በጎ ድርጊትና ውለታ ከዚህ በታች የተዘረዘሩ ማለትም በአዲስ አበባ ከተማ ቦታው ተጠቅሷል። የመኖሪያ ቤትና 350 ካሬ ሜትር ቦታ በኢትዮጵያ ንግድ ባንክ ሂሳቡ ተጠቅሷል። ብር 175,000 ወራሽ እንድትሆን በስሟ አዛውራ እንድትጠቀምበት ትፈልግ ትሸጥ በዛሬው ቀን ሰጥቻለሁ። ለምንድን ነው የሚያስወጣው? እንጃ ጠበቃው ያስወጣል። ይህንን የኑዛዜ ውል እርስዎም ምስክሮች ፈረማችሁበት ከ40 ቀን በኋላ አንቺ ልጅ በጣም ጎበዝ በዚህ አደጋ ላች ስራ በጣም አሪፍ። እሺ አዲስ አበባ ደግሞ ይስራ ለተወስዶ ያሽከረክሩናት አንዴ ሸረፍ ሄዶባች ቱሪስት ተከታዮች መሽከርከር ጀመሩ። አሪፍ ነው። አሪፍ ባልባል የምታለው አንተ አረቃ ሰው ለጋር ብቻ ናለም ያለው ብቻ ይኸውልህ የሞሰብ ገልብጣ የምትሰጥ እናትህና የሞት የቀደመ እንደው የክርስት ምን እንደሞላቸው ኧረ እሱ መሰለው የተሰራው እንኳን አንተ ጥረት አለመኖሪያ
ያስሞልህን ነፍስ ሞት ተቀደሙ ማለት ነው። እንዴት ሆነ እሱንና ይሄ ውድድር አለብኝ ያልኩት ካልስራበት ስራበት ምንድን ነው ድምፅ ማስተካከል አንተ ልትረፍ እኛ ልንሰማ ወገኛ ስማ ይልቅ እሱ ላይ በርታ። እውነቴን ነው። አንዱን አይነት ቀለብ እንኳን ማታ ተቀጥረህ እራት የሚችሉ ሁላችንም እንደቀጠሩ ነው። በርታ እሱ እንደ ሰው ሳይታጅ 40 ሳይታጅ በቃ ዝም በይ። እሳቸው አንደኛው አንቺም እግዚአብሔር የልብሽን አይቶ መኖሪያ ሰጥቶሻል። ይልቅ መቆዛም ትተሽ ፍርድ ቤት ሄደሽ ዶሮ መስሎ ማጽደቅ አለብሽ። ጠበቃው ነገር ተዋጋቱ ጥሩ ነው። ቃል መጣን ኤሌክትሪክ ተበላሽቷል። ምን ሆነ ነው? ይፈቱ መሰለኝ። እናንተ ወባክ አረባክ በቃ እንዳገኘች ማጋበስ ምን እንግዲህ ቤት ያፈራው ማሽሟጠጥ ነው። ኧረ አንተ ልጅ በእናትህ እንደ ሰው በእጅ ብላ ተው በእናትህ እና በምን ነው የምብለው? ምን አይነት ሰው ምኑ አንተ ለምትነሳው ላይ አይደል ወገኛ ፈጣሪ መጣ ብሎ አትነሳ። አንበሳ የመሰለ ልጅ ያንተ መሰለና አንበጣ ያው ልታዘዝ ኤሌክትሪክ ተበላሽቶ ማሰራት ይችላል። ምን ችግር አለ? 15 ደቂቃ ይብላ እናትና አባቱ ያፈሩ እዚህ ወራሽ ተራለ ያው ክፉ ቀን የመጣ ልጅ አጋድሞ ነው የሚግል ምን አረበኝ ሄሎ አቤሴ ምን አይነት ስራ? እሺ ይመጣሉ። እሺ ቶሎ ደርሰው። መስመር እዚህ ያልደረሰ ተቋርጧል። ያንቺ ደግሞ ከወንሲሽ መግቢያ የለም። ሌላ አማራጭ ሌላ አማራጭ ከውጭ በቃ ገመድ ቀጥለን ማለት ነው። በዚህ በጥቅ አዳ በኮርችት እያሳዘ እዚህ ላይ ስለበሽቱ አሪፍ አድርጌ ሰለች ገመድ ኮንስታልሽ ገመድ አለ እንጂ ጋስችልኝ እሱ ካለ እንደዚህ አለቃሽ አሪፍ እንጂ
ሰውዬው በሚት ሄዱ ልጅቷ ጥሩ ሻሽ ታምራለች። እንደገና ደግሞ ፊቷ ላይ የያዘ እንደሆነ እርግጠኛ ሆኜ ነው የምነግርሽ። ጉዳይ ውስጥ ባለው ሰው ይቀራል። ዛዚው በፍርድ ቤት ካልጸደቀ በሚዲያ መልክ ያሰማው ነገር መፍጠር ይችላል። ካለሱ እኮ ማን ቤት ያለ እኔ ደግሞ እርግጠኛ ነኝ በጭራሽ አይደለም። እሺ ሁሉንም ይሰራል፣ ግን በጣም የሚፈልገው እውቀት ባልተ ውስጥ አለ። ለሱ ምን ማድረግ እሱ እንኳን ነው ይኸውልሽ ሰራተኛዬ አንቺ እንደምትይው አይነት ሰው ታማኝና ታታሪ ሰው ከዛ ከሆነ በቃ ህግ ተነስተ የፍጹም ማንደፍሮ ቤት የፍጹም ቤት አይደለም የኔ ቤት። እሱ ማን ነው? አቶ ማንደፍሮ ይባላል። ይቅርታ እሺ፣ ፍጹም ማንደፍሮ የፍጹም ቤት ነው ወይ አልክ? ይሄ የፍጹም ቤት አይደለም። ቤቱ የኔ ማንደፍሮ ቤት። ይሄ ለፍጹም መኖሪያው። ጣቢያ ለመኖሪያ ስትፈልግ መድረክ ወይ ልጥራለህ እንግዲህ ሼክ ስታልፍ እሺ ባህር ላይ ነው እንዴ? ከአየር መንገድ ወጣ አልነገርኩሽም? እዚሁ ከአየር መንገድ ውስጥ እኮ ከምንሰራ 3 ሆኖች ተመጣጣችን አሪፍ ኢትዮጵያ ቆሞች ኢትዮጵያ ንግድ መርከብ ሄደን የወደ 3 ወር ባህር ላይ ስንሰራ ቆይተን ሰሞኑን ወደ በቃ ታዲያ ባህር ላይ ነው እንዴት ነው? ባህር ላይ ነው በጣም ነው የሚያስጠላው። ኮሳሳ ነው ሳሳ ለምን ራታ ሳጉማሽ አምሰሉ ዘጣታ ነው እና ላይ የማሳምስ ተተነላታ ማለት አላህ በጣም አንቺ ልጅ ነገሮቹ ላይ እየጠበቁሽ ነው። አስተናጋጅ ስራውን እንደጨረሱ ከዛ ወዴት ወደ ቤት በስራ ሰዓት ቤት ይታለ ሰሞኑን የምንሰራቸው ትንሽ ስራዎች ስጨርስ ስራ ሲኖር ንብረት ከባድ እንደሆነ ይሰማል። ምን ስላሉ ስኩ ዋስ ነው ሰዋል ዋስ እንዳትደረሱ ነገርኩህ ብያለሁ። አሁንማ እኮ ደሞዝ የሌለው የፖሊስ ሰራዊት አባል እኮ ነው። አባላቶቹ እንደምታውቃት ኮማንደር ማንደፍሮ እያለ ሰላምታ በየመንገዱ በማን የተነሳ በሱ የተነሳ ምን ችግር አለው? ልጅ አይደል? የልጅ ልጅ አንተ ሌላ ማን አለ? አጥራውስ አንተ የሌባ አባት ነህ። ነው እንደገብስ ነው ማለት ጀመሪ እንደምታር ነው ዩኒቨርሲቲ ተመረቀች ተጠራው መሰለሽ እንዴ? እቺ ነበር ታስነው ነው ምንም ነገር የለም። ምንም ቀለ የለም። ያው ካለው በራቅ ከሌለ አይመስልሽ ይባል ወይ ትናንትና የሆነ ምን አሰርተን አላለ ትናንትና ማዝክ ካስ ወይስ ጀለሰ ለማንኛውም መልክ በቃ
ተረድቼሻለሁ። ምን ማድረግ አንቺ እኔ ልለገች ምንም አይነት ወንጀል ሳትገኝ ይዋስ ስለዚህ ትንሽ ልታገኝ ካፖርት እኮ ከሞዳ ፍቅረኛ የተሰጠኝ ስጦታ ነው። ፍጹሜ ሌባ ቢሰርቀው ምን ይደንቀዋል? አባዬ እንደዚህ አትበል እልሃለሁ። ካነሰህም ስንተዋወቅ አንጠናነቅ እልሃለሁ። እኔማ ካንተ ራስ አልወድም። አንተ ለምን ትቸኩላለህ? እስቲ ተሼ ሲመጣ ጠይቀው። ሰላም ነው? እንዴት አመሻችሁ? ካፖርት ምን? እኔ አንተ ካፖርት ጠባቂ ነኝ እንዴ? አረጋ ይስቶ ከሚወዳት ፍቅረኛ የተሰጠው ከብሩ ለፍቅረኛ በእናትህ ሰው ከፍቅረኛው አቶስ ምናምን ተቀብሎ ይመጣል። አንተ እንደ ድርዳኛ ካፖርት ተቀብለህ ትመጣለህ? ኧረ አስማ በእናትህ አስማ ያው ለዛ ዝበሉ አስማውም እንደሚለው ምን ነቃው? አንተ ለማን እንደሰጠህ አታውቅም እንዴ? እሱ ሄዳለ እንጂ የጃመል የለበት። እዚህ ቤት ምን እየተባለ ነው ካለከው? ስለዚህ እዛ ቢባል እባካችሁ ካያችሁ ስጡት። በፎርጅን መታወቂያ ያወጣሉና ነገር ሰምቼ ነበር። ሊደረግ ይችላል። እንደዚህ አይነት ነገር ምን ሰምቻለሁ። ምክንያቱም ኑዛዜው ለእሷ መተላለፉን የሚገልጽ ምንም አይነት አካላዊ ማረጋገጫ የለም። በህግ እንኳን እንዳናሳግድ ሊዲያ ከሰውየው ጋር ምንም አይነት የስጋ ዝምድና የላትም። ልጆቹ ማግኘት ስለማልችል ምንም ማድረግ አልችልም። አመሰግናለሁ። እኔ አልወሰድኩም። ስዩም እኮ ወሩ እንድትሞላለት ነው የሚያሸርግ። ዛሬ ደግሞ በቃ አስጨምደሽን ከሆነ ይፈታል። ምን ታታ እኔ ያልወሰድኩትን አላስጨመርኩም። በቃ እሺ ከነገርሽኝ ደግሞ ማሽ በኔ ጫኔ ጨላ ችግር የለም። ያውሻል እኔ ኬክ እናመጣው የጭቋ ነው እኮ ወልፍሴ ለምን አታምነኝ? እየተባልኩ ይባል ሴት እኔ ጨላ ችግር የለም። ይሰረፍ በቃ ንገሪኝ። አጠይ አስጨምደሽዋል። በቃ ይፈታል። አጠይ ታዲያ በቃ ንገሪኝ። በቃ ሸጬዋለሁ። አንቺ ደግሞ የሰው ጭንቀት አይገባሽ። ለምን ተገናኝታችሁ? እባክሽ ተይው፣ እሱ ድሮም መንገደኛ ነው። እኔ ባላየው እኮ አትለኝ። አይ እግዚአብሔርን ያጋለጠው። የወረቀት ጉዳይ አሰሪው መልሽ አልቅሽ ምን አለ? እኔ ጋር መስራት አቆሟል። ድጋሚ እንዳትመጪ አላባረረኝ። በጣም ነው ግን የሚያናድድ። አንተ ግን ትንሽ አዘገኝ ካፖርት ነገር አውጥተሽ ይሻል። ምንድን ነው የሚዘገኘው? የቤቱን ላቅ አውጥተሽ ሸጠ ፋዘር ነው ይቀር የሚገዛኝ የለም እንጂ እሱንም አበረው ነበር። አባቱ በቃ ተሳስቶ የሚሸጠልሽ ካፖርቱ ፋዘር ነው። አሁን ተሳስቶ እኔ ምን ላድርግ? ስራዬ እኮ አውቃለሁ ስራሽ በቃ ለዛ ነው የሚመስለው። ተሳስቶ የሚሸጠልሽ እንዴ ታዲያ ምን አገባኝ? አትቆጫ። በቃ የሆነ ነገር በል። ለምን ትቆጣለህ? አይ ምን አገባኝ? እሱ አይደለም ቢሆንስ? እሺ እንስማማል። እሺ ምነው የምትለው አንተ ደግሞ? አይ በፊት ምን አወራሽ? እሺ አሁን ያወራሁት ምንድን ነው የምትለው? እኔማ የሆነ ነገር የሚባል ከማለት ማን ናሻ
ስለ እግዚአብሔር ብለህ ተወኝ። ስራዬ ቦታ እየመጣት ብትውጠኝ ስራዬ ልስራበት። በእውነት ክስሻለሁ። ውጣልኝ! ውጣልኝ! ውጣ! አመች ቦታ ነሳት ከምን አገኘ እስከመጨረሻ What is it? ጅብ ነው። በጊዜ አይገቡም እንዴ? ምን አውቃለሁ። ዛሬ በጊዜ ገባህና በጊዜ አይገቡም እንዴ? አስወጪዋ። ያጂ ዱላ ያጂና አስወጪው። ተነሱ ልጆች እኮ ለምን ተቀረብላ ያው ምን ነካትሽ ወይ አንቺ ግን ለምን ነው ያውዝሽ? እሱ የተለየ ምንድነው ያደረገው? ሰው ለሚሳሳት ሳሳት ከዚህ በላይ ምንም ነው የምትሰራው? ማንኛውም ሰው ነው አልፈልግም ማለት ነው። ለምን ጊዜ ተጠፋ? ልቀጥሎ እንዴ እየለፈለፍኩሽ? ልቀቀኝ። ኧረ ኧረ ፍሬድ ኧረ አይደብርም እንዴ? በቴክኖሎጂ ዘመናት መንከስት ያስጣል። ምንም አይገባም። ሲያስጠላ ማለት ድንጋይ ነገር ድንጋይ ማሙን
እንዴት ነው እየቀምሰም ደምደም በጣም ፈሷል። አባቱ ይላል ብለሽ ስጋው ምን ያጥቱ ምን እኔ ብለሽ ፍቅረኛሽ ነው እንዴ? ድሮ ነበር አሁን ተለያይተናል። ምን ነው በሰላም በሌላ ሄዶብኝ ማለት ተኝተሽ ተረማምዶብሽ ሳይሆን ወደ ሌላ ሴት ሄዶ አንዳንዴ ሰዎች በህይወታቸው ውስጥ የሚፈልጉትን ነገር እስከሚያገኙ ያንን የሚፈልጉትን ነገር ካገኙ በኋላ መንገዳቸውን መቀየር ይፈልጋሉ። ያ ደግሞ ራስ ላይ ሲደርስ በጣም ያበግናል እንጂ አይዞሽ፣ ታማኝነት ለራስ የአንቺ ጥሩነት ለሌላ ሰው መሆን ይችላል። እኔ የምልሽ ብቻሽን ነው እንደምትኖሪ? አዎ ብቻዬን። ማለት ቤተሰብ ምናምን? ቤተሰቦቼ በህይወት የሉም። ማደጎ ቤት ነው ያደጉት። እና አሁንስ? ያው እድሜያችን ሲደርስ ተቆራጭ እየተደረገልን ከግቢ እንድንወጣ ይደረጋል። ከዛ በኋላ ተከራይቼ መኖር ጀመርኩ። ማለት ድርጅቱ ነው የሚረዳው ወይስ? ሆቴል ውስጥ ተቀጥሬ እየሰራሁ ነው። ራስን ለማሸነፍ ከህይወት ጋር የምታደርጊው ትግል ደስ ይላል። ይገርምሻል፣ እንዳንቺ አይነት የሆኑ ሴቶች እኛ ድርጅት ውስጥ በእግር በፈረስ ተፈልገው ነው የሚገኙት። የት ነው የምትሰራው? አየር መንገድ። ቆይ ግን እንዴት እንደዛ ያገኙ? አጋጣሚ እኮ ነው ያገኙት። ሰናጋለሁ መጀመሪያ ላይ በቃ ታታታታ በምጣር ላይ እንዳረፈ መሬት ከጣልኩት በኋላ ልጅቷን እቅፍ አድርጌ ያስኪያለሁ። አንተ አሸናችሁ ከሆነ መታጠቂያ ውስጥ አሸን በቃ አንደኛው ከነሱ ምንም ያክል መሀል አገዳይን አላለ። ይሄማ በቃ ፌስ ቱ ፌስ እኮ ነው ከመሬት ጋር የተገናኘው። አልጠፋሁብሽም ማር። ፋሻን በጨረፍ ተባለ ነው ጠፍተብኝ ነው። ይሄ ፋሻ በቃ እንዳመት ባለ በግ ምልክት ይሆናል። በሰላም ሰላም ነው። ምናልባት እኮ ከስራ ስትወጪ እንደ ትናንትናው ጠብቆ እንዳይተናኮልሽ ብለን ከብራዘር ጋር መጣ። አይ በስልክ ጨርሰናል፣ ተመልሶ ይመጣ። ሲሪየስ ሲሜ ታውቃት ሊዲያ ትባላለች። ሊ ወንድሜ ነው። አንቺ ምንድነው የደመካሻ ምንም ነገር አትይም ነው? Wait a night. ምን ፈለገች? አይ እሷ ደግሞ እንደ አሰማም እንደ ትናንት ነግሬያታል ነበር። የኮሎኑ 15 ከሆነ ስልክ 50 ነው። አይ በሀያ ከሆነ እቺ ነገር ጻፋት እስክሪፕቶ ይዣለሁ። ወረቀት ቆይማ ወረቀት እሰጥሃለሁ። እሷ ደግሞ እንደው ወረቀት
ማለት ነው ማለት ነው። ኧረ እባክህ አሰብ ቤቴ ለነዛ ለማይረቡ ሴቶች አንተ የምድር ቅና ነው አንተው ቤት ለላካ ያጥር ማሰብ ገባ ጠብ ማለት ጸዳ ማለት ነው። እሱ አስደገመበት እኔ ምን አቀባጠር አሁን እሱ ልክ እንዴት እንደምንወጣ ኧረ ይሄ ፀጉርሽን አንቺ ይገራል ወይስ ለዲ እሱስ በተላሰ ወይ ደግሞ ትላል ኧረ እባክሽ ዛሬማ ካስክ ገባል ያፋራ አስበሽ አልቀረብሽ ታባታል ሰራሽ ኦዲ ደርሻለሁ እየመጣሁ ነው። ኧረ ምን ይደክመኛል ነው እየመጣሁ ነው ደርሻለሁ። እየሰማሽ ነው አይደል? ችግር የለም እያልኩ ገርመኝ እኮ ነው ቆሜ ማዳመጥ። ሰርቼ ለምን ትጨክኝብኛለሽ? አሳፋሪ ነው ማፈሪያ ማነው ይግቡ ግባ ጋሽ በላቸውን ነው ጋሽ በላቸው ፈልገህ ፈልጌ ሲቆይ ዝርዝሩ ጧት ፈልጓት ነበር። እሺ ወረቀቱን አጣሁት ወይስ ሲመጣ ትበላለህ ወይስ ሲመጣ ላትበላ? እሺ በኋላ በቃ እሳቸው ሲመጡ እመጣለሁ። እሺ ስንት መስዋዕት ልትከፍል ይቆራም እና ማገበል ያው እንደ
ሞላላ ነበር ጉዳዩ። እስራኤልና ፍልስጤምን እናስታርቅ ነበር። ቀለል አድርገሽ ብዙም አታከብድ። አሁን ውስጥ ስሜት እየመጣ ነው። እየወደድኩሽ ነው። በጣም አልቸኮልኩም። ቁስ ምን አልቸኮልኩኝም። ውስጥ ያለኝን የተሰማኝን ነገር ነው የነገርኩሽ። ለነገሩ ቸኮልኩ። አሪፍ ነው። ብቸኝነት በራሱ ምክንያትሽን ብትነግሪኝ ውስጤ ተጎድቷል። ማለት በቃ በወንድ ልጅ በጣም ተጎድቻለሁ። አንድ ነገር ልጠይቅሽ። አንድ ወቅት ላይ የተመረዘ ምግብ በልተሽ ለሞት የሚያደርስ ነው ያጋጥምሽ። ከዛ በኋላ ታክመሽ ብትድኝ ምግብ የሚባል ነገር ታቆሚያለሽ ማለት ነው። ነገር እንዴት ይቆማል? ይህንን ነው እያልኩሽ ያለው። በሕይወትሽ መርዝ የሆኑ ሰዎች አጋጥምሽ። መርጠሽ መብላት ደግሞ አንቺ ድርሻ ነው። ፍቅር ምግብ ሆነ ያውቃል። ለፍቅረኛ ደግሞ መኖር ይቻላል። ይገርምሻል፣ አንድ ወቅት ላይ እኔም እንዳንቺ በእኔ አመለካከት ፍቅረኛ የብዬ የምጠራት ልጅ ሲሻት ጠርታ ሲሻት ደግሞ አባራ እንደፈለገች ስታደርገኝ ቆይታ መጨረሻ ላይ ከምንም በላይ መሳሰለት አልኩኝ ነገሮች አልስተካከል ሲሉ መለየት ረጅም ጊዜ ብቻዬን ነበር። በጣም ጥሩ ውሳኔ ነው። በዚሁ ቀጥል። አይምሰልሽ፣ ፍቅር የሌለው ህይወት ጨው የሌለው ማለት ሆድ ለመሙላት መብላት፣ እድሜ ለመቁጠር መኖር ይህ ምን ትርጉም አለ? ይልቁንስ የሰሞኑ ግጥምጥሞች በጣም እየገረመኝ ነው። የትኛው? ባለፈው አንቺ ስለማንነት ስትነግሪኝ አንቺ ውስጥ በጣም ራሴን አገኘሁ። ከዛ በኋላ ደጋግሜ ስለ አንቺ ማሰብ አሁን ሳስበው እግዚአብሔር ነው እኔና አንቺ ገናኛል እና የምልሽን ውስጥ ያለውን ነገር ተረዳሽ ማለት ነው። ሱቅ ዘግቼ መቃለች ሳትሽ ተሻላት በጣም እናም እየጠበቅሽ ባክሽሽ አለብሰን ፍቅራችን በጣም ክሽን ተረጉ ሲባል አልቀረብሽም። ክሽን እናደርገዋለሁ ብለሽ እንዳታሰር። ዋ መሮት ሄደል በተራሽ ታቋት። አንቺ ደግሞ መሄድና ማየት ሳታውቂ ምን ነው እስካሁን ይፈለግሽ? ያስገድዱሽ አይደለም፣ ውስጥ ያመነበትን ነገር ነው እየነገርኩሽ ያለው። አንተ ብቻ ብታምንበት ምን ዋጋ አለው? እኔ ፍቅር የሚባል ነገር አልፈልግም። ፕሊዝ ተረጂልኝ። ከኔ ጋር ሆነሽ ምንም አይነት ታሪክ አይነት እሺ አድርገን ንገር። አለቄ ከመጣሽ ይደብራሽ እሺ ውሳኔ መጨረሻ እኮ ለምን ራስሽ እንደምትዋሽ ነው።
እርግጠኛ ነኝ ትወጂኛለሽ። ተሳስተሃል አትበይ። በጭራሽ አልተሳሳትኩም። አንድ እውነት አልንገርሽ፣ በውበትም ሆነ በሀብት ከአንቺ የተሻሉ ሰዎች አውቃለሁ። ስለወደድኩሽ ስላፈቀርኩሽ ነው የምከተልሽ። አንቺ ደግሞ የራስሽ ማንነት አለ። ይህ ነው ደስ ያለኝ። ከዚህ በላይ ግን እንድታመላልሽ ይገባል። ምን እኮ ተመላልሰ እሺ፣ ለመጨረሻ ጊዜ አንድ ድል ሰጥሽ። አሁን ሰዓቱ ወደ ላስራ እስከ 12 ሰዓት ተኩል ድረስ ስልክሽ ስልኬ ላይ ካልጠራ እግዚአብሔር ምስክሬ ነው ብዬሻለሁ። እግዚአብሔር ምስክሬ ነው ብዬሻለሁ። ነግሬሻለሁ። አንድ ነገር ልጨምር። ይህን እድል የሰጠሁት እኔም በማጣት ጸጸቱ እንዳይገርምሽ ብዬ ባልጠፋ ነገር ሰዓቱን ደግሞ ይሞላል። ወይ ከአምስት ነው መለሳት ሌላ ነገር አይደለም ያላነሳሁት። ገርል ፍሬንድ ያጠገቤ ስለነበረች አዎ ያው ከዚህ በኋላም ላላነሳ ስለምችል ባትደውይልኝ ደስ ይለኛል። አይ በቃ ገርል ፍሬንድ ይዣለሁ ምናምን ልልሽ። ይቅርታ በቃ ከዚህ በኋላ አንገናኝም። እሺ ለወንድ ማስነሳት ጀመርሽ እንዴ ደግሞ? አረ አይ ደስ ይላል። ከነማሚ ጋር ምናምን ላስተዋውቅሽ ደስ ምሬ ከዚህ በኋላ እኮ እኛ ትንሽ የራሳችን መስመር መያዝ አለብን። የሆነሽ ምሳ ነገር አዘጋጅተን አሪፍ አማራጭ ነውም እነሱን ከማድከም በዛ ማድረግ የተሻለ بابا خلص خلص انجلش
ጎሽ እሷ ናት። ሌላ ድምፅ ቆንጆ ናት አይደል? ወንድሟን ተረፍ እንግዳ ብቻ ግን መምጣት አልነበረብህ። አንቺ ነገር ሆኖ ሲል ዲያማተር ያለ ዲያማተር ስቱዲዮ በግላ የት አገኘሽው? እሺ ከቤተሰቦቹ ጋር መስቀቅ ምሳገብዙ እሺ እና ወረቀቱን ወስዶ የደሽው እንደማ አላገኘት አት እንደልጅ ግራ ምን ተባባላችሁ? ምን ማለት ጭራሽ በድንጋጤ ሰማይ ያለከሰሰስ ቆይ ለምን ደረሽ? አይ አልነገርኩም። እኔ እኮ ምንም ሊገባኝ አልቻለም። እንደዛ አናትን በመሮ ይበረቀሱ ያል ምን አደረገ? ሌላ ነገር ካላችሁ ብቻ ተረጋ። ነገር የለንም ጭራሽ ነው ያላቃተው። እኔ ግን ሁላችሁም ፊት አንድ ነገር ልንገራችሁ። ልጅቷ ወዳታለሁ፣ አፈቅራታለሁ። ስንት መስዋዕትነት ከፍዬ ነው እጅ ውስጥ ያስገባዋል። ከዚህ በኋላ ከዚህ ልጅ ጋር የትም ቦታ አየን ምናምን የሚባል ነገር ብሰራ ከዚህ በኋላ ይሄን ልጅ የምትለው በፎቶ እንዴት ይደልከው እገልልሃለሁ። እንዴ መቀራጠረው ነው ያላቃተም አልቋል። ወደሽ እሱ ብቻ አይደለም እሷም ደንግጣለች። ደነገጥኩ። አላውቀውም። እንዴት ነው አላውቀውም የምትይ? እንደዛ አባትና ወንድሞቼ እስከሚታዘቧችሁ ሁለታችሁ እንጨት ሆናችሁ ደርቃ ምን አይነት አይነ ያወጣው ውሸት ነው? እኔ እንደዚህ ብሎ የሚያስብ ጭንቅላት ፕሊስ ተረጂ። እኔ ባላምንሽ ይህን ያህል መንገድ የምከተል ሰው አለ
አልኩሽ ምን ልብላሽ? ላናግር ፈልጌ ነው። ሰላም? አዎ በሰላም። ወደ ስምንት ሰዓት አካባቢ አምባሳደር ከጀርባ ነገር። እሺ እሺ፣ አመሰግናለሁ። ሰላሳሽ አንተ እስራኤል መቼ ነው ግን እስራኤል? አሁን እኮ የሰላም አማራጭ አለበለዚያ መቶ በራሳችን ነገር ሊኖር አይችልም። ስለምን እንደሚያወራ ታውቂያለሽ? ለማንኛውም እኔ እኮ አንቺ ቤት የመጣው ስራ ልሰራ ነው። ምንም አይነት ወረቀት አላየሁም። ለምን አታምኘኝም? ሊዲያ ምን እያልሽ እንደሆነ ይገባሻል? ሌባ ነህ እያልሽኝ እኮ ነው። አንድ ነገር ልንገርሽ፣ በመጀመሪያ ቀን ሁኔታችን ሌላ ነገር እያሰብሽ ከአሁን በኋላ እንዳታገኝ እንዳትደውይ። ከሰል ባቡር ስንተፋታ እየሰማሁ ለምን አታስጨርሰኝም? እሺ ከዚህ በፊት ቤቷ ሰራላት እንጂ እያለ የጠፋባት ወረቀት ያንን ወረቀት እኔ ወሰድኩት መስሏት ጠይቄ ነው የቀራችኝ። በጣም አንተ እንዴት ነው የምታስበው? እኛ እዚህ ውስጥ የተሰበሰብነው ሰው አራረከ እንዲያውም ማለት አይነ ወጣው እሸት ነገር የምትሰራው ስራ ሁሉ ልትሰራለህ። አሁን መዘላ በብቻ እኔ አልፈልግም። እኔ ይቅርታ ምናምን ይባላል። እንደውም እሱ መስራት የለበትም አለቻቸው። ከንቱ ነገር ምን ሆነ? አልፈሽ ፊት ተጠባው ምንም ማለት ነው። ትላንት የት ነበርሽ? ወደ 8 ሰዓት አካባቢ ስራ ነበር። እርግጠኛ ነሽ? አዎ እርግጠኛ። እስቲ ስልክሽን ስጪኝ። ይሄ ማለት በጣም
ምናልባት ችግር ማቋረጡ መገኘት አለበት። ለምንድን ነው ቀለመ እዚህ ነው ማስለጣላችሁ እናንተ ደጋጠባት ታጣላችሁ እና የማይናገር የማይጋገሱ ሰው አልቆም ካለበት ተናገር እንጂ ባታውቀው እንጂ አንተን ያሳደገኝ ያስፈጀ እስኪ ድረስ ነው። ትንሽ ጊዜ ነው ታገስ። ወደ አልጋ ትሄዳለህ። ቤት ለጥቄ ትሄዳለህ። ሌላው ጥፋታችሁ ሲያንስ ለምንድን ነው በጉ የምትጨርሱ? ትንሽ በተናገሯችሁ ቁጥር ሄዳለሁ ነው። ግን የለኝ እናትህ ልተኛበት ነው። ለምን ጥርግ አትልም? እንኳን አንተ አምድና ናስቢ ወገባ ለምን አትነግረኝ? አሁን በኋላ ማነው? ለምን አምሽ? እዛሱት ምንም ቢጠይቀው ምንም ነገር አላውቅም። አንተ ዛሬ ምን ሆነሃል ግን? ከዚህ ውጭ ዘፈን አልሰማህም? ደረስ እሳት ነያጅቢ ነያጅቢ ነይ አጅቢ ሙቀበይ አጅቢ ሲያጅ ሰዎቹ ምን ይዋደዳሉ? ሰዎቹ ምን ከፊት ስንዋደድ ያዩ ተመልካቾች አሁን ስንጣላ ምን ይላሉ ሰዎች? ከፊት ስንፋቀር ያዩ ተመልካቾች አሁን ስንጣላ ምን ይላሉ ሰዎች? ከፊት ስንፋቀር ያዩ ተመልካቾች አሁን ስንጣላ ምን ይላሉ ሰዎች? ለምን ቀርባ አታውራት? ምናልባት እኮ ልትነግር ያልፈለገችው ግን ደግሞ ከፍቅራችሁ ጋር ግንኙነት የሌለው ነገር ሊኖራት ይችላል። ልንገርሽ፣ እኔ ማግኘት አልፈልግም። እንደኔና እሷ ቀርቤታ ነገሮችን ግልጽ አድርገን እንደማውራታችን በመሃላችን ምንም አይነት ሚስጥር ይኖራል ብዬ አስቤ አላቅም። ደግሞ እኮ የሚያናድደኝ ውሸቷ ነው። ግድ የለም አንዴ ብቻ እናግራት ፕሊዝ ተሼ። አድማጮቻችን ሙዚቃውን በማቋረጣችን ይቅርታ እንጠይቃለን። ከአንድ አድማጭ የተላለፈ መልእክት አለ። ግለሰቡ በሊዲያ መርጊያስ የተዘገበ የኑዛዜ ወረቀት ማግኘት ይችላል። ተፈላጊዋ ግለሰብ የጠፋባቸውን ወረቀት በ0913676509 በመደወል መረከብ ይችላሉ ብለዋል። በድጋሚ ስልክ ቁጥሩን ለማስታወስ 0913676509 ወይም በጣቢያችን ስልክ ቁጥር በመደወል አስፈላጊውን ትብብር ማግኘት ይችላሉ። አሁን ወደ አቋረጥነው ሙዚቃ ተመልሰናል። ሄሎ ፍፄ፣ ሄሎ ሰላም ነው? አለሁልሽ። ዛሬ ነው ተመልሶ እጃችን እየባሰ ነገር
ለነገ ጠዋት የምታደርሽልኝ አንድ ስራ ላዝሽ ነበር። ምን ልስራልሽ? ለሊዲያ መርጋዋ ሲስ የቀበሌ መታወቂያ እንድታዘጋጅ። አንዴ ወይ ጠብቂ። ማን አልሽኝ? ሊዲያ መርጋ ዋሴ። እሺ ጣጣ የለውም መሰለኝ። ለዚያውም የአበባ ስልክ ስጠኝ እስኪ። የአበባ መኮንን? አዎ አበባ መኮንን። እሺ ጠብቂ። ዜሮ 912 21 ሄሎ አበባ ነሽ? አዎ ነኝ። ቪዲዮ ሰምቼ ነበር። ማነሽ አንቺ? ሊዲያ መርጊያ ይባላል። ሊዲያ የምን ወረቀት እየጠፋች? የኑዛዜ ወረቀት። እሺ ቢሮ ስገባ ደውላለች። ኧረ ያለህበት ድረስ መምጣት እችላለሁ። አሁንማ ከቤቴም አለ። ካየው ስቃይ አይበልጥብኝ። ይህ በማርያም በእግዚአብሔር ይህን ያህል አጣዳፊ ነገር ያለ አይመስልም። በመድኃኒዓለም በእናትህ። እሺ ለወጣው ደውላለች። እሺ 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 እንደውም ደርሰሽ ስትመጪ ጨርሶ እንዴት ነው የጠፋብሽ? ከነዋሌቱ ተሰምቶ መቼ ነበር የኑዛዜ ቀን? ቀኑን በትክክል ባላስታውስም ወሩ ነሐሴ መጨረሻ። ምንድን ነበረ የሚለው ኑዛዜ? 350 ካሬ ሜትር ቦታና 175,000 ጥሬ ብር። ከየትኛው ክፍለ ከተማ ነው? ቂርቆስ። ምን ሆነሽ? ኤፍኤም አልሰማሽም? ያውራሽው ስማ። አቶ አባተ ዘመድ ምንም አይደለም። ምንሽም ሳይመጣ አዎ አሟቸው ስለነበር አስታመመ። ይቅርታ እንዴ? ሄሎ ሽሜ፣ ትንሽ ቆይቼ እደውልልሃለሁ። እሺ፣ አንዳንድ መረጃዎች ትንሽ ጥያቄዎች አበዛሁሽ። ኧረ ችግር የለውም።
ስንት አጭበርባሪ አለው። ልክ ነህ፣ መጠየቅ አይከፋም። በነገራችን ላይ መታወቂያሽን ይዘሽ ይሻል። አዎ ይሻል። ጥሩ ኧረ ላይ ጻፍ። ሶስት እሺ እሺ፣ አመሰግናለሁ። መታወቂያውን ተቀበይና ኮፒ አድርጊ። ችግር የለውም። ፋይል ውስጥ አስቀምጪው። ሄሎ መልዕክት ተልኮልኝ ነበር። እንዲያመልካችሁ እንዴ አታሹፊ እባክሽ። ኧረ እኔ እያሾፍኩ አይደል። ሊዲያ መርጊያማ መጣ። አሁን ወረቀቱን ይዘኝ ወይኔ አምላኬ! ኧረ የሊዲያ ነው። እግዚአብሔር ምስክሬ ነው። ሊዲያ መርጊያ ነው። እሺ እሺ ትሰማለህ? ፖሊስ የሚባል ነገር ነው። ስንት ነገር እንደለፋን እያወቅሽ ይሄ በሊዲያ መርጊያ ስም እኔ ያንን ነገር ስትከሰክር ያለህ እስኪ ለማንኛውም የደወለችበት ስልክ ወረቀቱ ላይ ያለው መረጃ ከሱ ውጭ ማለት ነው። ችግር የለውም ነበር። እሱማ እንደፈው ፈልግ ፍጹም የለም። እርግጠኛ ነህ? ከዚህ በፊት ቀጥያቸው አውቃለሁ። 3 ቀኑ ነው ከመጣ። ሰላም ነው። ሄሎ ሳጅን፣ ከቴሌኮሙኒኬሽን ቢሮ ሁሉ መረጃውን አስወጥቼ ይዣለሁ። በአድራሻዋም የሚሆን አካባቢው አደርሼበታለሁ። ከጥቂት ደቂቃ በኋላ ውጤቱን አሳውቃለሁ። ታዛዥ
ሄሎ ትሾ፣ የት ነህ? ቤት ነኝ። ጣቢያ መምጣት ትችላለህ? ለምን? የምን ፖሊስ ጣቢያ? አንተና ሊዲያ በምን ልትጣላችሁ ነው? ከፈለክ አሁን። እሺ፣ በቃ የት ፖሊስ ጣቢያ ነው? እሷን ስታውቃታለህ? ያቀኛል። ወደ ማረፊያ ይዘጋል። ፍፄ ከተባነነ ተባነነ። ጓደኛዬ ዛሬ እንኳን ጀበናስ ይገርም ያው ተበታቱ ካላል ሁሉም ነገር ታውቁት ወረቀት ቤት የት ቤት? እኛ ቤት ማዘዣ አውጣና አንጣራት ጨምር። ሻንከሩ መጣች። አግቹ ከቻለ በቃ እኔ እንኳን ለዚህ ስራ እንዴት ነው? ማኛ ነው ሆኖ ነው። ምንም ችግር የለም። ጥፋቱ እኔ ጋር ነው። ለልያ ደውል። እሷ ምንም አላጠፋችም። ደውልላት። እኔ ጋር ነው ጥፋቱ። ደውልላት ለእሷ። ይህን መዘዘኛ ካፖርት ማልገዝ ምንድን ነው የምታካብዱ? አላካብዱ አንተ የምገዛውን የሚሸጠው እንኳን አላካብዱ። ከባል ዝም ብለሽ አይ ሰውየው ግን ከጠየቅ ሰውየው ከሰው ወርዷል አልኩህ። በቃ ቶሎ ብለሽ ወር በይ።